ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 3 ሁለተኛ ቪዲዮአችን ነው። በመጀመሪያው ቪዲዮአችን እንግዲህ ስለ ኤክስፖነንት በደንብ ተመልክተናል። ዘ 5 ቤዚክ ኤክስፖነንት ሎስ እና ሌሎች ተጨማሪ ደግሞ ዚሮ ኤክስፖነንት እና ኔጌቲቭ ኤክስፖነንት ሲኖረን ያሉትን ህጎች አይተናል ማለት ነው። በዚህኛው ደግሞ የምናየው ምንድነው? ራሽናል ኤክስፖነንት ነው የምናየው። ራሽናል ኤክስፖነንት ራሽናል ኤክስፖነንት ማለት ምንድነው? ኤክስፖነንት ሎ ላይ ያየናቸው ዛት ሚንስ ኤክስፖነንታችን ኤን እና ኤም ኢንቲጀር ሲሆኑ ኢንቲጀር በሚሆኑበት ሰዓት ያየናቸው አምስት ኤክስፖነንት ህጎች አሉ። አምስት ህጎች አሉ። እነሱ ይሰራሉ። ኦኬ እነሱ እዚህም ላይ ይሰራሉ። ምንድናቸው ህጎቹ? ኤዝ ዘ ፓወር ኦፍ ኤን ታይምስ is the power of m equal is the power of n plus m. Okay, is the power of n over is the power of m which is equal to is the power of n minus m, and is the power of n the power of m which is equal to is the power of n times m. አራተኛ ደግሞ ያየነው ምንድነው? is the power of n times is the power of b the power of n ከሆነ ደግሞ a times b the power of n ማድረግ እንደምንችል። አምስተኛው ህግ a the power of n over b the power of n a over b the whole the power of n እነኚህን ኤክስፖነንት ሎች አይተናል። ስለዚህ ምንድነው አሁን እዚህ ጋር ራሽናል ኤክስፖነንት ሲሆን ኤክስፖነንቶቹ እዚህ ጋር ኢንቲጀር የነበሩት ኤክስፖነንቶቹ እዚህ ጋር ምን ይሆናሉ ማለት ነው? n እና m እዚህ ጋር ኤሌመንት ኦፍ ራሽናል ነምበር ይሆናሉ ማለት ነው። ራሽናል ይሆናሉ ማለት ፍራክሽን ይሆናሉ ማለት ነው። በዛ ሰዓት አሁን እነኛ አምስቱም ህጎች በስተክል እዚህም ጋር ይሰራሉ ማለት ነው። ዞኒ ዲፈረንስ ምንድነው? ኤክስፖነንቶቹ እዛ ጋር ኢንቲጀር ነበሩ፣ እዚህ ጋር ደግሞ ራሽናል ኤክስፖነንት ይሆናሉ እንጂ ሁሉም ህጎች ይሰራሉ ማለት ነው። ይህም በደንብ አድርጋችሁ ታሳቢ ማድረግ ይኖርባችኋል። የመጀመሪያው ለምሳሌ ኤዝ ዘ ፓወር ኦፍ ኤም ኦቨር ኤን አያችሁ። አሁን ፍራክሽን የሆነው ማን ነው? ኤክስፖነንቱ ራሽናል ኤክስፖነንት ስለሆነ ራሽናል ነምበር ማለት ደግሞ እንግዲህ ኤክስፖነንቱ ራሽናል ነምበር የሆነ ማለት ነው። ራሽናል ኤክስፖነንት ስንል ኤክስፖነንቱ ራሽናል ነምበር የሆነ እንደማለት ነው። ራሽናል ነምበር ማለት ደግሞ ምንድነው ብያቸዋለሁ? በፍራክሽን ኤ ኦቨር ቢ ፎርም ኦር ኤም ኦቨር ኤን ዋረበር በፍራክሽን መገለጽ የሚችል ማንኛውም ቁጥር ነው። ኦኬ እንደዚህ አድርጋችሁ መግለጽ ትችላላችሁ። ይሄ ማለት እንግዲህ ምን ማለት ነው? ዋን ኦቨር ኤ ዘ ፓወር ኦፍ ኤን ኦቨር ኤም አድርጋችሁ ማስቀመጥ ትችላላችሁ። ኦኬ ማለት ይሄኛው ኔጌቲቭ በሚሆንበት ሰዓት እንግዲህ ይሄን ኔጌቲቭ ኤክስፖነንት አይተናል ባለፈው። እዚህ ኤክስፖነንት ላይ እንግዲህ ኔጌቲቭ ኤክስፖነንት እና ዜሮ ኤክስፖነንት ይሰራሉ። ዜሮ ኤክስፖነንት ሲሆን ለምሳሌ ዜሮ ኤክስፖነንት ማለት ኤ ዘ ፓወር ኦፍ ዜሮ ብለናል። ዋን ማንኛውም ቁጥር ዘ ፓወር ኦፍ ዜሮ ዋን ነው ብለናል። ሁለተኛው ደግሞ ኔጌቲቭ ኤክስፖነንት ብለን ያየነው ነው። ኔጌቲቭ ኤክስፖነንት ሲሆን ደግሞ ምንድነው ብለናል? ኤ ዘ ፓወር ኦፍ ኔጌቲቭ ኤን ማለት ዋን ኦቨር ኤ ዘ ፓወር ኦፍ ኤን ነው። ኦኬ ስለዚህ በዚህ መሰረት ኤ ዘ ፓወር ኦፍ ኔጌቲቭ ኤም ኦቨር ኤን ማለት ምንድነው? ዋን ኦቨር ብቻ እናደርገውና ኤም ኦቨር ኤን እናደርገዋለን ማለት ነው። ኤክስፖነንት ሎ አንድ አይነት ነው ሁሉም። እዚህ ጋር ምንድነው ልዩነቱ? ኤክስፖነንቱ ፍራክሽን ሆነ፣ በቃ ሌላ ነገር የለውም ማለት ነው። ኦኬ ሌትስ ሴት ባይ ዩዚንግ ኤግዛምፕልስ። እስኪ በኤግዛምፕል እንየው። ምንድነው የሚለው? ኤቫሉዌት አድርጉ ተብለናል። ኤቫሉዌት አድርጉ። የመጀመሪያው a the power of 1 over 3 for the power of 1 over 3 times 16 the power of 1 over 3. ኦኬ አሁን ይሄን ኢቫሉዌት ለማድረግ ቅድም እንደነገርኳችሁ እንግዲህ ምንድነው የምታደርጉት? እንደዚህ ኤክስፖኔንሻል ነገር በምትሰሩበት ሰዓት ሁለት ነገር ነው ለማድረግ መሞከር ያለባችሁ። አንደኛ ቤዛቸውን ማመሳሰል፣ ካልሆነ ደግሞ ኤክስፖነንታቸውን ማመሳሰል ማለት ነው። አይዘር ኦፍ ዘ ቱ ነው የምትሰሩት። እዚህ ጋር አሁን ቤዛቸውን አንድ አይነት ነው፣
አሚን ኤክስፖነንታቸው አንድ አይነት ነው። በማካፈል ምን ማድረግ እችላለሁ? ይሄንን ነው መሰብሰብ እችላለሁ። ኦኬ መሰብሰብ እችላለሁ። ከሰበሰብኩ በኋላ መስራት እችላለሁ። በሁለት መልኩ መስራት እችላለሁ። እስኪ በሁለት መልኩ እንስራው። አሁን ቤዙ አንድ አይነት ስለሆነ በኤክስፖነንት ሎ 4 ታይምስ 16 ዘ ፓወር ኦፍ 1/3 ማድረግ እችላለሁ። እንደዚህ በየትኛው ህግ ማለት ነው? ኤክስፖነንታቸው አንድ አይነት ሆኖ ማባዛት ሲሆን የተለያየ ሆኖ ማለት ነው። ኤክስፖነንታቸው የተለያየ ሆኖ አሚን ቤዛቸው የተለያየ ሆኖ አንድ አይነት ኤክስፖነንት ካላቸው እንደዚህ መሰብሰብ እችላለሁ ማለት ነው። በዚህኛው ህግ መሰረት ሰበሰብኳቸው። ከዛ በኋላ አራት ማለት ነው ማለት ነው። አራት ማለት ቱ ዘ ፓወር ኦፍ 2 ነው። 16 ማለት ደግሞ ቱ ዘ ፓወር ኦፍ 4 ነው። ዘ ሆል ዘ ፓወር ኦፍ 1/3። ከዛ በኋላ ቤዛቸው የነኝን ደግሞ ቤዛቸውን አመሳሰልኩ ማለት ነው። ከዛ አንዱን ቤዝ ወስድና ኤክስፖነንቶቹ ምን አደርጋለሁ? እደምራለሁ። እንደዚህ አድርጌ መስራት እችላለሁ። 1/3 ከዛ በኋላ ቱ ዘ ፓወር ኦፍ 2 ሲደመር 4 6 ይመጣል ማለት ነው። 1/3 ከዛ ቱ ዘ ፓወር ኦፍ 6 ሲባዛ 1/3 ማለት ነው። ማለት 6 ሲካፈል ለ3 እንደማለት ነው። ስንት ይመጣል? ቱ ዘ ፓወር ኦፍ 2 ይመጣል ማለት በ3 አንድ ይሄ በ3 ይሄ 2 ይመጣል። ቱ ዘ ፓወር ኦፍ 2 አጠቃላይ ስንት ይመጣል? 4 ይመጣል። እንደዚህ አድርጋችሁ መስራት ትችላላችሁ። ካልሆነ ደግሞ እዚህ ባለበት ሲምፕሊፋይ ማድረግ ትችላላችሁ። መጀመሪያ ቤዙን በማመሳሰል መስራት ትችላላችሁ። ቤዙን በማመሳሰል 4 ዘ ፓወር ኦፍ 1/3 ታይምስ 16 ዘ ፓወር ኦፍ 1/3። ቤዙን ለማመሳሰል እንግዲህ ለሁለቱ የጋራ የሚሆነው ማን ነው? 2 ነው። ስለዚህ 4 ማለት ቱ ዘ ፓወር ኦፍ 3 ነው። አሚን 2 ነው። ዘ ሆል 1/3 ታይምስ 16 ማለት ደግሞ ቱ ዘ ፓወር ኦፍ 4 ነው። አሁንም ዘ ሆል ዘ ፓወር ኦፍ 1/3 አለ። ከዛ በኋላ 2 ታይምስ 1/3 2/3 ይመጣልኛል። ሲባዛ 2 ዘ ፓወር ኦፍ 4 ታይምስ 1/3 4 ታይምስ 1/3 ደግሞ 4/3 ይመጣልኛል ሳባዛቸው። ከዛ በኋላ አሁን ቤዙ ምን አድርጌዋለሁ? አንድ አይነት አድርጌዋለሁ። አንዱን ቤዝ ወስድና ኤክስፖነንቶቹን እደምራለሁ። 2/3 ፕላስ 4/3 ኦኬ ቱ ዘ ፓወር ኦፍ ይሄ ማለት ምን ይመጣል? የጋራ ስሪ ወስድና ኤክስፖነንቶቹን እደምራለሁ። 2 ሲደመር 4 ስለዚህ ስንት ይመጣል? ቱ ዘ ፓወር ኦፍ 2 ሲደመር 4 6 ሲካፈል ለ3 ይመጣል። ቱ ዘ ፓወር ኦፍ 6 ሲካፈል ለ3 2 ይመጣል። ይሄም 4 ይመጣል። በፈለጋችሁት በተረዳችሁት መሰረት እንግዲህ እዚህ ጋር ስሰራውን እኔ አዲስ ነገር አልሰራውም፣ ህጎቹን አፕላይ ያደረኩት ማለት ነው። በዚህ መልኩ መስራት ትችላላችሁ። ወደ ቢ ስንሄድ 3 ዘ ፓወር ኦፍ 1/2 ኦቨር 27 ዘ ፓወር ኦፍ 3/2 አያችሁ። አሁን እዚህ ጋር ቤዛቸው የሚለያየው የዚህ ቤዝ 3 ነው፣ የዚህኛው ቤዝ 27 ነው። የዚህ ኤክስፖነንት 1/2 ነው፣ የዚህ ኤክስፖነንት 3/2 ነው። ስለዚህ ቤዙም የተለያየ ነው፣ ኤክስፖነንቱም የተለያየ ነው። ስለዚህ ምንም ማድረግ አልችልም ማለት ነው። ስለዚህ የመጀመሪያ ስራችሁ ምን ማድረግ ነው? you have to make either the base the same or the exponent the same። ወይ ቤዙን ማመሳሰል አለብን ወይ ደግሞ ኤክስፖነንቱን ማመሳሰል አለብን። እንደምታዩት እንግዲህ ኤክስፖነንቱ ይሄ 1/2 ነው፣ ይሄኛው 3/2 ነው። ማመሳሰል አልችልም። ያለኝ አማራጭ ምንድነው? ቤዙን ማመሳሰል ነው። ቤዙን ማመሳሰል እችላለሁ። የዚህ ቤዝ 3 ነው፣ የዚህ 27 ነው። 27ን in terms of 3 መግለጽ ይቻላል። ስለዚህ ምንድነው? make the bases the same ቤዞቹን አንድ አይነት ማድረግ ይኖርብናል ማለት ነው። ቤዞቹን አንድ አይነት ማድረግ ይኖርብናል። ስለዚህ 3 ዘ ፓወር ኦፍ 1/2 ኦቨር 27 ማለት ነው 27 ማለት 3 ሲባዛ በ3 ሲባዛ በ3 እንደማለት ነው። ወይም ደግሞ 3 ዘ ፓወር ኦፍ 3 ነው። ኦኬ 27 ማለት 3 ዘ ፓወር ኦፍ 3 ዘ ሆል ማን አለ እዚህ ጋር 3/2 አለ። እንቀጥላለን አሁንም 3 ዘ ፓወር ኦፍ 1/2 ኦቨር ይሄን ደግሞ ሁለቱን እናባዛለን ማለት ነው። በየትኛው ህግ መሰረት ዘ ፓወር ኦፍ ኤን ዘ ሆል ኤም ከሆነ ሁለቱን አባዛቸዋለሁ። በዚህ ህግ መሰረት 3 እና 3/2 ካለ 3 ሲባዛ በ3/2 አድርገዋለሁ ማለት ነው። 3 ዘ ፓወር ኦፍ 3 ሲባዛ 3/2 ይመጣል። ምን ይመጣል? 3 ዘ ፓወር ኦፍ 1/2 ኦቨር 3 ዘ ፓወር ኦፍ 3 ሲባዛ በ3
9/2 መጣልኝ ማለት ነው። አያችሁ አሁን ቤዙ ምን ሆነልኝ? ቤዙ አንድ አይነት ሆነልኝ ማለት ነው። ቤዙ የዚህም 3 ነው የዚህም 3 ነው። ቤዙ አንድ አይነት ከሆነ ደግሞ ምን የሚል ኤክስፖነንት ነው ተጠቅመናል? ኤ ዘ ፓወር ኦፍ ኤን ኦቨር ኤ ዘ ፓወር ኦፍ ኤም ከሆነ ቤዙ አንድ አይነት ከሆነ አንዱን ቤዝ ወስድና ኤክስፖነንቶቹ ምን አደርጋለሁ? እቀንሳለሁ። ይሄው እዚህ ጋር ቅድም ለሪቪዥን እንዲጠቅማችሁ የሰራውላችሁ ማለት ነው። ይሄኛውን ህግ አፕላይ ማድረግ ነው። ቤዙ አንድ አይነት ከሆነ አንዱን ቤዝ ወስድና ኤክስፖነንቶቹን መቀናነስ ነው የሚሆነው ማለት ነው። ሶ በዚህ መሰረት የኛ ቤዝ እዚህ ጋር 3 ነው፣ እዚህም ጋር 3 ነው። የተለያየ ኤክስፖነንት አላቸው። ስለዚህ አንዱን ቤዝ ወስድና ኤክስፖነንቶቹን እቀንሳለሁ። 1/2 ሲቀነስ የዚህኛው ኤክስፖነንት ማለት ነው 9/2 እኩል ይሆናል 3 ዘ ፓወር ኦፍ እዚህ ጋር ሁለቱ አንድ አይነት ቤዝ ስለሆነ ያላቸው ኤክስፖነንቶቹን ብቻ ነው የምቀንሰው። ሶ 3 ዘ ፓወር ኦፍ 1 ሲቀነስ 9 ኔጌቲቭ 8 ይመጣል ኦቨር 2 አለ 3 ዘ ፓወር ኦፍ ኔጌቲቭ 8 ኦቨር 2 ደግሞ ስንት ይመጣል? ኔጌቲቭ 4 ይመጣል ማለት ነው። ያችሁ ይሄ ኔጌቲቭ 4 መጣል። ነገር ግን በኤክስፖነንት ለው ደግሞ ምን ብለናል? በኤክስፖነንት ለው ላይ ተጨማሪ ህግ እዚህ ጋር ምን አስቀምጨላችኋለሁ? ኔጌቲቭ ኤክስፖነንት ሲኖረን ኤ ዘ ፓወር ኦፍ ኔጌቲቭ ኤን ማለት 1 ኦቨር ኤ ዘ ፓወር ኦፍ ፖዚቲቭ ኤን ማለት ነው። ስለዚህ 3 ዘ ፓወር ኦፍ ኔጌቲቭ 4 ማለት ምን ማለት ነው? 1 ኦቨር 3 ዘ ፓወር ኦፍ ፖዚቲቭ 4 ማድረግ እችላለሁ። ሶ ይሆናል 1 ኦቨር 3 ዘ ፓወር ኦፍ 4 ማለት ደግሞ ምንድነው? 9 በ9 81 1 ኦቨር 81 አድርጌ አስቀምጠዋለሁ ማለት ነው። 1 ኦቨር 81 እንደዚህ አድርጌ ኢቫሉዌት ማድረግ እችላለሁ። ጉድ ወደ ሲ ስንሄድ 27 ዘ ፓወር ኦፍ 2 ኦቨር 3 ሶ 27 ማለት ነው 3 ዘ ፓወር ኦፍ 3 ነው። ዘ ሆል 2 ኦቨር 3 አለን። ሶ የ3 በዚህ 3 ይጣፋል። ማን ይቀራል? 3 ዘ ፓወር ኦፍ 2 ይቀራል። 9 ይመጣል ማለት ነው። ሲምፕል። ወደ ዲ ስንሄድ 3m ዘ ፓወር ኦፍ 1 ኦቨር 2 ታይምስ 4n ዘ ፓወር ኦፍ 3 ኦቨር 2 ዘ ሆል ማን ይለናል? 2 አያችሁ። ይሄ ማለት ደግሞ በምንድን ነው የምንሰራው? በዚህኛው ኤክስፖነንት ነው ማባዛት ሆኖ ግን የተለያየ ቤዝ ሲኖረው ማለት ነው። ማባዛት ሆኖ የተለያየ ቤዝ ሲኖረው በዚህ ህግ ማለት ነው። ሶ ያኔ ምን አደርጋለሁ ማለት ነው? የተሰበሰበው መበተን እችላለሁ ማለት ነው። ይሄንን ለኤም ለቢ መስጠት እችላለሁ እዚህ ጋር እንደምታዩት ማለት ነው። ሶ እዚህ ጋር ዲ ላይ ምንድነው የተሰጠን? የተለያዩ ቤዞች ናቸው። ይሄና ቤዝ እና ይሄ ቤዝ ይለያያሉ፣ ነገር ግን አንድ አይነት የጋራ የሆነ ኤክስፖነንት አላቸው። ስለዚህ እሱን እበትነዋለሁ ማለት ነው። ሶ 3m ዘ ፓወር ኦፍ 1 ኦቨር 2 ዘ ፓወር ኦፍ ዋት 2 ሲባዛ እዚህ ጋር ማን አለ? 4n ዘ ፓወር ኦፍ 3 ኦቨር 2 ዘ ፓወር ኦፍ 2 አድርገዋለሁ ማለት ነው። አሁንም ይሄንን ምን አደርገዋለሁ? አሁንም ድጋሚ ይሄን እበትነዋለሁ ማለት ነው። እዚህ ጋር አሁን በ3 እና በኤን መካከል አሁን ማባዛት ነው ያለው። በ4 እና በኤን መካከልም ማባዛት ነው ያለው። አሁንም በዛው ህግ መሰረት ይሄ ለኤም እና ለ3 ይሄኛውን ደግሞ ለኤን እና ለ4 ተበትነዋለሁ ማለት ነው። ስለዚህ የኛውን ስበትነው ደግሞ ምን ይመጣል? 3 ዘ ፓወር ኦፍ 2 ታይምስ ኤም ዘ ፓወር ኦፍ 1 ኦቨር 2 አለ ዘ ሆል ዘ ፓወር ኦፍ 2 አደርገዋለሁ ማለት ነው። ሲባዛ አሁንም እቺ 2 ለ4ም ለኤንም ነው የምትሆነው። ስለዚህ ለ4 ስትሆን እንደዚህ ይሆናል። ሲባዛ ለኤን ደግሞ ኤን ዘ ፓወር ኦፍ 3 ኦቨር 2 ነው በራሱ። እንደገና ማን አለው እዚህ ጋር ቺቱ ደግሞ የጋራ ትሆናለች ማለት ነው። ጉድ ሶ የኛው ስንት ይመጣል? 9 ይመጣል። ይሄ 2 በዚህ 2 ይጣፋና ኤም ይመጣል። ይሄኛው ታይምስ ይሄኛው 4 ስኩዌር 16 ይመጣል። ታይምስ ይሄ በዚህ ይጣፋና ኤን ኪዩብ ይመጣል ማለት ነው። ኤን ኪዩብ ይመጣል። ከዛ እንግዲህ በመካከላቸው ያለው ኦፕሬሽን ማባዛት ስለሆነ ይባዛል ማለት ነው። ይሄ ማለት 9 ታይምስ 16 ታይምስ ኤም ታይምስ ኤን ኪው ይመጣል። 9 ታይምስ 16 ደግሞ 16 ሲባዛ በ9 ስንት ይመጣል? 144 ይመጣል። ኤም ኤን ኪው ይመጣል ማለት ነው። ሶ እንደዚህ አድርገን ሲምፕሊፋይ ማድረግ እንችላለን ማለት ነው። የመጨረሻው ኢ እንግዲህ ምንድነው የሚለን? ኔጌቲቭ 32 ዘ ፓወር ኦፍ ኔጌቲቭ 3
ኦቨር 5 ይለናል። ስለዚህ ጋር ውስጥ ያለው ቁጥር እንግዲህ ምንድነው ኔጌቲቭ ነው። ኔጌቲቭ 32 ማለት እንግዲህ ቱ ዘ ፓወር ኦፍ 5 ማለት ነው። ቱ ዘ ፓወር ኦፍ 5 ስንት ነው? 32 ነው። ሶ ኔጌቲቭ ለማግኘት ምንድነው ማድረገው? ኔጌቲቭ ቱ ዘ ፓወር ኦፍ 5 ማለት ነው። ኔጌቲቭ ቱ ዘ ፓወር ኦፍ 5 ይሄ ኦድ ነምበር ስለሆነ ኔጌቲቭ ቱን ኦድ ነምበር ታይምስ እርስ በርሱ ሳባዛው የማገኘው ኔጌቲቭ ቁጥር ነው። ስለዚህ ኔጌቲቭ 32 ማለት እሱ ነው። ሶ ኔጌቲቭ 32 ማለት ኔጌቲቭ ቱ ዘ ፓወር ኦፍ 5 ማለት ነው። ኦኬ ዘ ሆል ዘ ፓወር ኦፍ ማን አለ? ኔጌቲቭ 3 ኦቨር 5። ከዛ እነኚህ ሁለቱ ይባዛሉ። ሲባዙ ይሄ 5 በዚህ ይጣፋል ማለት ነው። ማን ይቀራል? ኔጌቲቭ 2 ዘ ሆል ዘ ፓወር ኦፍ 3 ኔጌቲቭ 3። ይሄ እንዳትረሱ፣ እችኛዋን ኔጌቲቭ እንዳትረሱ። ኦኬ በቅንፍ ውስጥ ማስቀመጣችሁ እንዳትረሱ፣ ምክንያቱም ኤክስፖነንቱ ለጋራ ነው። እዚህ ጋር ቅንፏን በደንብ በጥንቃቄ መጠቀም ይኖራል። ከዛ እችኛዋ ምንድናት? ኔጌቲቭ ነች። ኔጌቲቭዋን ለማጥፋት ምን አደርገዋለሁ? ዋን ኦቨር አደርገዋለሁ። ኔጌቲቭ 2 ዘ ፓወር ኦፍ ፖዚቲቭ 3 ይመጣል ማለት ነው። ሶ ዋን ኦቨር ይሄኛው ምን ይመጣል? ኔጌቲቭ 2 ዘ ፓወር ኦፍ 3 ማለት ኔጌቲቭ 2 ታይምስ ኔጌቲቭ 2 ታይምስ ኔጌቲቭ 2 3 ጊዜ ይባዛል ማለት ነው። ኔጌቲቭ 8 ይመጣል። ነገር ግን ከዲኖሚኔተር ላይ ኔጌቲቭ ሳይን አናስቀምጥም፣ ወደ ላይ እናስወጣውና ኔጌቲቭ 1 ኦቨር 8 ይመጣል ማለት ነው። ሶ እንደዚህ አድርገን እናስቀምጣለን። በዚህ መልኩ እንግዲህ ራሽናል ኤክስፖነንቶችን ፕራክቲስ ማድረግ ትችላላችሁ ማለት ነው። ቀጥሎ የምናየው እንግዲህ ደግሞ ምንድነው ስለ ኤንዝ ሩት እና ኤንዝ ፓወር። ኦኬ ኤንዝ ሩት እና ኤንዝ ፓወር ባለፈው መጀመሪያ አካባቢ አሳይቻችኋለሁ። ለምሳሌ ኤ ዘ ፓወር ኦፍ 1 ኦቨር ኤን ማለት ምን ብለን ነው የምንጠራው? ሲ ኤንዝ ፓወር ዘ ኤንዝ ፓወር ኦፍ ኤ። ኦኬ የዚህ ደግሞ ይሄ ራሽናል ኤክስፖነንት ነው። ራሽናል ኤክስፕሬሽን ነው። ራሽናል ኤክስፖነንት ነው። የዚህኛው ወደ ራዲካል ስንቀይረው ምን አድርገን ነው የቀየርነው? ልክ እንደዚህ አድርገን ማለት ነው። ይሄ ደግሞ ምን ብለን እናነባዋለን? ዘ ኤንዝ ሩት ኦፍ ኤ ማለት ነው። ሁለቱ ምንድን ናቸው? እኩል ናቸው ማለት ነው። ስለዚህ ኤ ዘ ፓወር ኦፍ 1 ኦቨር ኤን ማለት እኩል ይሆናል ኤንዝ ሩት ኦፍ ኤ። ስለዚህ ይሄ ኤንዝ ፓወር ወይም ፍራክሽናል ኤክስፖነንት ወይም ራሽናል ኤክስፖነንቱን ወደ ራዲካል ኤክስፕሬሽን የሚቀይርበት የሁለቱ እኩልነት ነው ማለት ነው። ይሄን በደንብ አድርጋችሁ አስታውሱ። ከዛ በኋላ እዚህ ጋር ምንድነው ዘ ኤንዝ ሩት የሚላቸው ምንድነው? ኤ ዘ ፓወር ኦፍ ኤም ኦቨር ኤን። እንግዲህ እንደምታዩት ፍራክሽን ነው። ኤም ኦቨር ኤን ፍራክሽን ወይም ራሽናል ኤክስፕሬሽን ነው። ራሽናል ኤክስፖነንት ነው። ስለዚህ ይሄን ምን አድርጌ መቀየር እችላለሁ? ኤ ዘ ፓወር ኦፍ ኤን ኤም ኦቨር ኤን ማለት ደግሞ ምን ማለት ነው? ኤም ኦቨር ኤን ማለት ኤም ታይምስ 1 ኦቨር ኤን ማለት ነው። ኤም ታይምስ 1 ኦቨር ኤን አድርጌ መግለጽ እችላለሁ። ይሄ ማለት ደግሞ ምን ማለት ነው? ኤ ዘ ፓወር ኦፍ ኤም ዘ ሆል ዘ ፓወር ኦፍ 1 ኦቨር ኤን ማድረግ እችላለሁ። 1 ኦቨር ኤን ሆነ ማለት ደግሞ ኢንዴክሳችን ይሄ ማለት ነው። ኢንዴክስ ሆነ ማለት ነው። ሶ ኤን ዘ ሩት ኦፍ ዋት ራዲካንዳችን ማን ይሆናል ማለት ነው? ይሄኛው ኤ ዘ ፓወር ኦፍ ኤም እንደዚህ አድርገን መግለጽ እንችላለን። ስለዚህ ኤ ዘ ፓወር ኦፍ ኤም ኦቨር ኤን ማለት ከማን ጋር እኩል ነው ማለት ነው? ከዚህ ጋር እኩል ነው ማለት ነው። በዚህ መልኩ መግለጽ ትችላላችሁ ነው የሚለን። ሶ በምሳሌ ብናየው ይሄንን በምሳሌ ብናየው ኤክስፕረስ በኤ ዘ ፓወር ኦፍ ኤም ኦቨር ኤን ፎርም ግለጹ ነው የተባለው። በዚህ ፎርም ግለጹ ነው የተባለው። ሰው የመጀመሪያው ኤ ኪዩብ ሩት ኦፍ 4 ነው። ኪዩብ ሩት ኦፍ 4 ይሄ ምንም እንትን ያስፈልገውም 4 ዘ ፓወር ኦፍ 1 ኦቨር 3 እናደርገዋለን። ከዛ 4 ማለት ደግሞ ምን ማለት ነው? 2 ዘ ፓወር ኦፍ 2 ማለት ነው። ዘ ሆል ዘ ፓወር ኦፍ 1 ኦቨር 3 አለ። ከዛ 2 እንወስድና 2 ሲባዛ 1 ኦቨር 3 ይመጣል። ስንት ይመጣል? 2 ዘ ፓወር ኦፍ 2 ኦቨር 3 አያችሁ፣ በምን ገለጽኩት ማለት ነው? ኤ ዘ ፓወር ኦፍ ኤም ኦቨር ኤን ፎርም ገለጽኩት ማለት ነው። በዚህ መልኩ መስራት ትችላላችሁ። ቢም ላይ ስትመጡ ልክ እንደዛው ተመሳሳይ ነው። ፊፍዝ ሩት ኦፍ 27 ነው። 27 ይሄ ማለት ምን ማለት ነው? 27 ዘ ፓወር ኦፍ 1 ኦቨር 5 ማለት ነው። ነገር ግን
27 ማለት ነው 3 ዘ ፓወር ኦፍ 3 እንደማለት ነው። ሶ 1/5 ይመጣል። ይሄ ደግሞ ማለት ምንድነው 3 ዘ ፓወር ኦፍ 3 ታይምስ 1/5 ይመጣል። ሶ which is equals to 3 ዘ ፓወር ኦፍ 3 ታይምስ 1/5 ማለት 3/5 ይመጣል ማለት ነው። በa ኦቨር a ዘ ፓወር ኦፍ m ኦቨር n ገለጽኩት ማለት ነው። ሶ እንደዚህ ያደርጋችሁ እንግዲህ መለማመድ ትችላላችሁ። ወደ ዲ ላይ ስንመጣ ኪዩብ ሩት ኦፍ 625 ኦኬ 625 ዘ ፓወር ኦፍ ምን ይለናል? ዘ ፓወር ኦፍ 2 አለን። ሶ ይሄን ስገልጸው መጀመሪያ ብራኬት ውስጥ ያለውን ነው የምሰራው። ሶ ይሄኛው 625 ዘ ፓወር ኦፍ እዚህ ጋር ኪዩብ ሩት ስለሆነ የሚለው 1/3 ያደርገዋለሁ። ዘ ፓወር ኦፍ 1/3 and then the whole 2 አለን። ሶ which is equals to 625 ዘ ፓወር ኦፍ 1/3 ሲባዛ በ2 ይሆናል ማለት ነው። which is equals to 625 1/3 ታይምስ 2 ስንት ይመጣል? 2/3 ይመጣል ማለት ነው። ነገር ግን ቤዙ ሲምፕሊፋይ ማድረግ እስከተቻለ ድረስ ሲምፕሊፋይ ማድረግ አለብኝ። ሰው 625 ማለት ምን ማለት ነው? 5 ዘ ፓወር ኦፍ 4 ማለት ነው። 5 ዘ ፓወር ኦፍ 4 2/3 4 ማስቀምጠዋለሁ። አሁንም ድጋሚ ይባዛል ማለት ነው። 5 ዘ ፓወር ኦፍ 4 ታይምስ 2 8 ይመጣል ኦቨር 3 ማለት ነው። ሶ 5 ዘ ፓወር ኦፍ 8/3 አድርጌ ማስቀመጥ እችላለሁ። የመጨረሻው ኢ ኪዩብ ሩት ኦፍ የኛው ደግሞ ደብል ራዲካል ነው ያለው ኪዩብ ሩት ኦፍ እንደገና ደግሞ ስኩዌር ሩት ኦፍ 64 ያችሁ። ስለዚህ የምንድነው ማድረገው ስቴፕ ባይ ስቴፕ ከውጭ ወደ ውስጥ ሰራዋለሁ ማለት ነው። ሶ ኪዩብ ሩት ማለት ምን ማለት ነው? በሌላ ነገር ይሄኛው ስኩዌር ሩት ኦፍ ያው ኢንዴክስ ላይ እንግዲህ ሁለት ተብሎ አይጻፍም። ባይዘወይ አይጻፍም ብያችኋለሁ። እዚህ ጋር ይሄ ምንም አይጻፍም። ካልተጻፈ ሁለት መሆኑ ማንም ሰው ይገባዋል ማለት ነው። ሶ የመጀመሪያው ኪዩብ ሩት ምን አደርጋታለሁ? ኪዩብ ሩቷን 1/3 ያደርጋታለሁ። ከእንደገና ቀጥሎ ደግሞ ወደ ማን ነው የሚሄደው ማለት ነው? ወደ ሁለተኛው። ይሄ ማለት ደግሞ 64 እዚህ ጋር ስኩዌር ሩት ስለሆነ 1/2 አደርጋታለሁ ማለት ነው። እዚህ ጋር ተጽፏል፣ ነገር ግን ባይጻፍም ሁለት እንደሆነ እናውቃለን። እዛችኛው ኤክስፖነንት አለች 1/3 ከዛ ሁለቱን አባዛለሁ 1/2 ታይምስ 1/3 ስንት ይመጣል? 64 ዘ ፓወር ኦፍ 1/6 ይመጣል ማለት ነው። ነገር ግን 64 ማለት ምን ማለት ነው? ኦኬ 64 ማለት ቱ ዘ ፓወር ኦፍ 6 ነው። ቱ ዘ ፓወር ኦፍ 6 ዘ ሆል ዘ ፓወር ኦፍ 1/6 ይመጣል። ከዛ ይሄ በዚህ ይጣፋል። ስንት ይመጣል ማለት ነው? 2 ይመጣል። ሰው እንደዚህ ያደረጋችሁ እንግዲህ ሲምፕሊፋይ ማድረግ ትችላላችሁ ማለት ነው። ሲምፕሊፋይ ማድረግ ትችላላችሁ። ቀጥሎ የምናየው እንግዲህ ኢራሽናል ኤክስፖነንት ነው። ቅድም ያየነው ምንድነው? ራሽናል ኤክስፖነንት ነበር ያየነው። አሁን ደግሞ የምናየው ኢራሽናል ኤክስፖነንት ማለት ነው። ኤክስፖነንታችን ምን ሲሆን ነው? ኢራሽናል ነምበር ሲሆን ማለት ነው። when the exponent is irrational number ማለት ነው። irrational number ሶ ምን ማለት ነው? ኤክስፖነንቱ ኢራሽናል ነምበር ማለት ምን ማለት ነው ካላችሁ እንግዲህ ስለ ኢራሽናል ነምበር ከዚህ በፊትም አይታችኋል፣ በሎወር ግሬድም ተምራችኋል። ኢራሽናል ነምበር ማለት ኤን ነምበር ዛት ኢዝ ናት ራሽናል ማለት ነው። ባጭሩ ዛት ኢዝ ናት ራሽናል ማለት በሌላ አነጋገር ምን ማለት ነው? ራሽናል ያልሆነ ስላችሁ ምን ማለት ነው? ዚ ነምበር ዛት ካን not be expressed in the form of what? In the form of a over b። በዚህ ፎርም መገለጽ በፍራክሽን መገለጽ የማይችል ኦኬ። እና ቢ ኢንቲጀሮች ናቸው። እንደገና የቢ ቫልዩስ ዲፈር ፍሮም 0። በዚህ ፎርም መገለጽ የማይችል ማንኛውም ቁጥር ኢራሽናል ነምበር ተብሎ ይጠራል። ለምሳሌ ምን አይነት ቁጥሮች ናቸው ኢራሽናል ነምበር የሚባሉት? እንደነ ፓይ አይነት፣ እንደነ ስኩዌር ሩት ኦፍ 2፣ ፐርፌክት ስኩዌር ያልሆኑ ራዲካሎች፣ ከራዲካል የማይወጡት ማለት ነው። እንደነ ስኩዌር ሩት ኦፍ 2፣
ስኩዌር ሩት ኦፍ 3 ስኩዌር ሩት ኦፍ 5 ደን ስኩዌር ሩት ኦፍ 7 ኦኬ አይነት ቁጥሮች በሞላ ኢራሽናል ነምበሮች ብለን እንጠራቸዋለን። ኦኬ ኢራሽናል ነምበር ብለን እንጠራቸዋለን። የእነሱ ኤክስፖነንት ሲኖርስ እንዴት ነው የምንሰራው? ህጉ አንድ አይነት ነው። ኤክስፖነንት ላይ የሰራሁት ለኢራሽናል ኤክስፖነንትም ለራሽናል ኤክስፖነንትም ይሰራል ማለት ነው። ሶ ይህንን እስኪ በኤግዛምፕል ደግሞ ኤክስፖነንቶቹ ኢራሽናል ነምበር በሚሆኑበት ሰዓት ደግሞ እኒ ፎር ኤግዛምፕል ኤ ላይ ስንመጣ 3 ዘ ፓወር ኦፍ ስኩዌር ሩት ኦፍ 2 ታይምስ 3 ዘ ፓወር ኦፍ ስኩዌር ሩት ኦፍ 2 ይመጣል። ሶ ምንድነው የምናደርገው? 3 አድርገን ኤክስፖነንቱ አንዱን ቤዝ ወስደን ሁለቱን ኤክስፖነንቶች ምን ማድረግ ነው? መደመር ነው ማለት ነው። ሁለቱን ኤክስፖነንቶች እንደምራለን። ከዛ በኋላ በዚህኛው ህግ ማለት ነው ኤዘ ፓወር ኦፍ ኤን ታይምስ ኤዘ ፓወር ኦፍ ኤም ቤዙ አንድ አይነት ከሆነ አንዱን ቤዝ ወስደን ኤክስፖነንቶችን እንደመደመር ማለት ነው። ሶ እዚህ ጋር ኤን እና ኤም እንግዲህ ሊመሳሰሉ የሚችሉበት እድል አለ። እዚህ ጋር ለምሳሌ ተመሳሳይ ናቸው። ሶ which is equal to 3 the power of square root of 2 plus square root of 2 ላይክ ራዲካል ስለሆነ ይደማሩ 2 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። 2 ስኩዌር ሩት ኦፍ 2 ይመጣል። ይሄ ማለት ደግሞ 3 the power of 2 እንደዚህ አድርጌ ደግሞ መከፋፈል እችላለሁ። ይሄ ስንት ይመጣል? 9 ይመጣል። the power of square root of 2 እንደዚህ አድርጌ ሲምፕሊፋይ ማድረግ እችላለሁ ማለት ነው። ይሄን ሲምፕሊፋይ አድርጉ ነው የተባለው። በዚህ መልኩ ሲምፕሊፋይ ማድረግ እንችላለን። ወደ ቢ ስንመጣ 4 the power of ስኩዌር ሩት ኦፍ 2 ዘ ፓወር ኦፍ 3 ያለን ማለት ነው። ዘ ፓወር ኦፍ 3 ሶ ይሄን ሲምፕሊፋይ በምናደርግበት ሰዓት እንግዲህ ምንድነው የምናደርገው? ሁለት ደብል ኤክስፖነንት ካለኝ አባዛዋለሁ ማለት ነው። ፎር ዘ ፓወር ኦፍ ስኩዌር ሩት ኦፍ 2 ታይምስ 3 ማለት ነው which is equal to for the power of 3 ስኩዌር ሩት ኦፍ 2 ይመጣል ማለት ነው። ከዛ በኋላ ይሄን ሲምፕሊፋይ ማድረግ እስከቻልኩ ድረስ እንግዲህ ፎር ዘ ፓወር ኦፍ 3 ወይም ደግሞ እዚህኛው ላይም እንዳለ ሪአሬንጅ ማድረግ ቦታ መቀየር ትችላላችሁ። 3 ዘ ፓወር ኦፍ ስኩዌር ሩት ኦፍ 2 ከዛ ይሄኛው ስንት ይመጣል? ፎር ዘ ፓወር ኦፍ 3 64 ይመጣል ማለት ነው። ዘ ፓወር ኦፍ ስኩዌር ሩት ኦፍ 2 እንደዚህ አድርገን ማስቀመጥ ይችላል። ካልሆነ ደግሞ እዚህ ጋር በዚህኛው ህግ መሰረት ዘ ፓወር ኦፍ ኤን ዘ ፓወር ኦፍ ኤም ማለት ከማን ጋር እኩል ነው? ዘ ፓወር ኦፍ ኤም ዘ ፓወር ኦፍ ኤን ጋር እኩል ነው፣ ቦታ ቢቀያየሩ ማለት ነው። ሶ እዚህ ላይ ቀያየራችሁ መስራት ትችላላችሁ ማለት ነው። ወደ ሲ ስንሄድ 3 ዘ ፓወር ኦፍ ስኩዌር ሩት ኦፍ 2 ዘ ሆል ዘ ፓወር ኦፍ ስኩዌር ሩት ኦፍ 2 ይመጣል። ይሄ ደግሞ ምን ይመጣል? 3 ዘ ፓወር ኦፍ በዚህ ህግ መሰረት እናባዛቸዋለን አይደለም? ኤን ታይምስ ኤም ስለሆነ በዚህ መሰረት እናባዛቸዋለን። ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 2 ስንት ይመጣል? ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 2 ደግሞ 2 ይመጣል። ምክንያቱም ምን የሚል የራዲካል ህግ አለ? ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ኤ ከሆነ ኤ ይመጣል። ሶ በዚህ መሰረት ስኩዌር ሩት ኦፍ 2 ታይምስ ስኩዌር ሩት ኦፍ 2 ምን ይመጣል ማለት ነው? 2 ይመጣል ማለት ነው። ሶ 3 ዘ ፓወር ኦፍ ስኩዌር ሩት ኦፍ 2 ደግሞ ስንት ይመጣል? 9 ይመጣል። እንደዚህ አድርጋችሁ ሲምፕሊፋይ ማድረግ ትችላላችሁ ማለት ነው። በተመሳሳይ መልኩ ወደ ዲ ስንሄድ 2 ዘ ፓወር ኦፍ ስኩዌር ሩት ኦፍ 3 ፕላስ 2 ውጭ ነች ይችላል ኦቨር 2 ዘ ፓወር ኦፍ ስኩዌር ሩት ኦፍ 3 ማይነስ 3 ተሰጥቶናል። ስለዚህ ይሄኛውን አሁን በምንድነው የምንሰራው ማለት ነው? በመቀነስ ህግ እንሰራዋለን ማለት ነው። በሁለት መልኩ መስራት ትችላላችሁ። በሁለት መልኩ ለምሳሌ በመጀመሪያው በመቀነስ ህግ እስኪ አምረን እንስራው። እንደዚህ የሚል ህግ ታውቃላችሁ። ኤዘ ፓወር ኦፍ ኤን ኦቨር ኤዘ ፓወር ኦፍ ኤም ከሆነ ቤዙ አንድ አይነት ከሆነና ኤክስፖነንታቸው ዋትኤቨር ኢት ኢዝ አንዱን ቤዝ ወስጄ ኤክስፖነንቶችን በማካፈል ጊዜ እቀንሳለሁ ብያለሁ። ስለዚህ በዚህ መሰረት ነው ቤዙ 2 ነው፣ የዚህም 2 ነው። አንዱን ቤዝ ወስድና ኤክስፖነንታቸውን እቀንሳለሁ። ከዚህ ላይ ይሄኛውን እቀንሳለሁ ማለት ነው። ስለዚህ ምን ይመጣል? ስኩዌር ሩት ኦፍ 3 ፕላስ 2 ላይ ማንን እቀንሳለሁ? ሲቀነስ ይሄኛው ኤክስፖነንት። ነገር ግን እዚህ ጋር በምትቀንሱበት ሰዓት ሁለተኛው ተቀናሹ ከአንድ በላይ ተርም ካለው በብራኬት ውስጥ ማስገባታችሁን እንዳትረሱ። ሲቀነስ አድርገን በብራኬት ውስጥ ስኩዌር ሩት ኦፍ 3 ማይነስ 3 እናደርጋለን ማለት ነው። ጉድ። ከዛ 2 ዘ ፓወር ኦፍ ስኩዌር ሩት ኦፍ 3 ፕላስ 2 እቺ ኔጌቲቭ ሳይሆን ሁለቱንም ታባዛለች። ስለዚህ ነው ስታባዛው ኔጌቲቭ ስኩዌር ሩት ኦፍ 3 ይሆናል። ኔጌቲቭ በኔጌቲቭ ይሄኛው ፕላስ 3 ይሆናል። ፕላስ 3 ይሆናል።
ከዛ በኋላ ኮሌክት ላይክ ተርም ስታደርጉ ስኩዌር ሩት ኦፍ 3 ሲቀነስ ስኩዌር ሩት ኦፍ 3 ፕላስ 2 ፕላስ 3 ይመጣል። ይሄኛው ኤክስፖነንቱ ከስር ቤዙ 2 አለ። ከዛ ይሄ 0 ይመጣል። ምን ይመጣላችኋል? ቱ ዘ ፓወር ኦፍ 5 2 ሲደመር 3 5 ይመጣል። ቱ ዘ ፓወር ኦፍ 5 ማለት ደግሞ 32 ይመጣላችኋል። እንደዚህ አድርጋችሁ መስራት ትችላላችሁ። ካልሆነም ደግሞ እዛው ባለበት ደግሞ መስራት ከፈለጋችሁ ቱ ዘ ፓወር ኦፍ ስኩዌር ሩት ኦፍ 3 ፕላስ 2 ኦቨር ቱ ዘ ፓወር ኦፍ ስኩዌር ሩት ኦፍ 3 ማይነስ 3 እንደዚህ ነው። እንደዚህ የሚል ህግ አለ። ኤዘ ፓወር ኦፍ ኤን ታይምስ ኤዘ ፓወር ኦፍ ኤም ኢኳል ኤዘ ፓወር ኦፍ ኤን ፕላስ ኤም ነው። እዚህ ጋር ፕላስ ከሆነ ወደ ማባዛት መመለስ ትችላላችሁ። ወደ ማባዛት ፕላስ ስለሆነ ይሄን ወደ ማባዛት ስመልሰው ቱ ዘ ፓወር ኦፍ ስኩዌር ሩት ኦፍ 3 ታይምስ ቱ ዘ ፓወር ኦፍ 2 አድርጌ መበተን እችላለሁ። በተመሳሳይ መልኩ ያኛውንም ቱ ዘ ፓወር ኦፍ ስኩዌር ሩት ኦፍ 3 ታይምስ ቱ ዘ ፓወር ኦፍ ኔጌቲቭ 3 ማድረግ እችላለሁ። ኔጌቲቭ 3 ከዛ በኋላ ይሄ በዚህ ይጣፋልኛል። ማባዛት ስለሆነ በመካከላቸው ያለው ማጣፋት እችላለሁ። ማን ይቀራል ማለት ነው? ቱ ዘ ፓወር ኦፍ 2 ኦቨር ቱ ዘ ፓወር ኦፍ ኔጌቲቭ 3 ከዛ እኩል ይሆናል። ይሄ ማለት ደግሞ ምንድነው? ቤዛቸው አንድ አይነት ከሆነና ቤዛቸው አንድ አይነት ሆኖ ማካፈል ከሆነ ደግሞ አንዱን ቤዝ ወስድና ኤክስፖነንቶቹን እቀንሳለሁ። ሲቀነስ ይሄኛው በራሱ ኔጌቲቭ ነው። ኔጌቲቭ 3 ይመጣል ማለት ነው። እኩል ይሆናል ቱ ዘ ፓወር ኦፍ 2 ኔጌቲቭ በኔጌቲቭ ፕላስ ይመጣል። ፕላስ 3 ይመጣል። ስንት መጣላችሁ? ቱ ዘ ፓወር ኦፍ 5 እኩል ይሆናል 32 ማለት ነው። በሁለቱም እንግዲህ በዚህም ሰራችሁት በዚህም ሰራችሁት 32 መጣላችሁ። ነገሩ ስትረዱት እንግዲህ በራሳችሁ መንገድ መስራት ትጀምራላችሁ ማለት ነው። if you have good understanding about it። ስለዚህ እንግዲህ እስካሁን ምን አይተናል ማለት ነው? የቻፕተሩን ወይም የዩኒቱን አንደኛውን ክፍል አይተን ጨረስን ማለት ነው። እሱ ምንድነው? ኤክስፖነንት የሚለውን የተወሰነ ፓርቱን አይተን ጨረስን። የተወሰነ ፓርቱን ሌላውን በፋንክሽን ፎርም ደግሞ እናየዋለን ኔክስት ላይ። ኦኬ። ስለዚህ ኤክስፖነንት የሚለውን ፓርት አይተናል። ኤክስፖነንሻል ፋንክሽን እና ሎጋሪዝም ፋንክሽን ገና አልገባንም። እያየን ያለነው ኤክስፖነንት ምንድነው፣ ሎጋሪዝም ምንድነው የሚለውን ፓርት ነው እያየን ያለነው። ኤክስፖነንትን አይተናል። አሁን ወደ ሎጋሪዝም ልንመጣ ነው። ሁለተኛው ምንድነው? ሁለተኛው ቶፒክ ሎጋሪዝም። ኦኬ፣ ሎጋሪዝም። ስለዚህ ዋት ኢዝ ሎጋሪዝም? ዋት ኢዝ ሎጋሪዝም? ስለዚህ ሎጋሪዝምን በቀላሉ ለመረዳት እንግዲህ ኤክስፖነንትን ተመልሳችሁ መረዳት ይኖርባችኋል ማለት ነው። ለምሳሌ እዚህ ጋር ዴፊኒሽኑ ምን ይላል? ዴፊኒሽናችን ምን ይላል? ፎር ኤ የኤ ቫልዩ ግሬተር ዛን 0 መሆን አለበት። የኤ ቫልዩ ምን መሆን አለበት? ግሬተር ዛን 0 መሆን አለበት። የኤ ቫልዩ ደግሞ ምን መሆን የለበትም? አንድ መሆን የለበትም። ከዜሮ በላይ ሆኖ ግን ምን መሆን አይችልም? አንድ መሆን አይችልም። ከእንደገና የሲ ቫልዩ ግሬተር ዛን 0 መሆን አለበት። የሲ ቫልዩ ግሬተር ዛን 0 መሆን አለበት። እንደዘን ሎጋሪዝም ባጭሩ ሲጻፍ ኤልኦጂ ሎግ እንለዋለን። ሎጋሪዝም ኦፍ ሲ ቱ ዘ ቤዝ ኤ ማለት ቢ ነው። ኦኬ፣ ሎጋሪዝም ኦፍ ሲ ቱ ዘ ቤዝ ኤ ማለት ቢ ነው። ኢፍ ኤንድ ኦንሊ ኢፍ ኤ ዘ ፓወር ኦፍ ቢ እኩል ይሆናል ዋት? ሲ። ያችሁ። ስለዚህ ይሄኛው ምንድን ነው? ይሄ ኤክስፖኔንሻል ፎርም ነው። ይሄ ሎጋሪዝሚክ ፎርም ነው። ይሄና ሁለት ነገሮች አሉ። ይሄን እንግዲህ በቀላሉ ለመረዳት እንግዲህ ምንድነው ኤክስፖነንቱን ላምጣላችሁ እዚህ ጋር ያለው ኤ ዘ ፓወር ኦፍ ቢ which is equal to c ማለት ምን ማለት ነው? what is it? ይሄ ነገር ምንድን ነው? ከዚህ በፊት እንደተረዳችሁት እንግዲህ ኤ ዘ ፓወር ኦፍ ቢ ማለት ኤ የሚባል ቁጥር ቢ ጊዜ ወይም ደግሞ ቢ ታይምስ እርስ በርስ ተባዝቶ ሲን ይሰጠኛል እንደማለት ነው። ለምሳሌ ቱ ዘ ፓወር ኦፍ 4 እኩል ይሆናል ዋት? 16 ምን ማለት ነው? ሁለትን 4 ጊዜ እርስ በርሱ ሳባዛው 16 ይሰጠኛል እንደማለት ነው። ይሄ ምን ይባላል? ኤክስፖነንት እንለዋለን። የኛው ኤክስፖነንሻል በአጠቃላይ ኤክስፖነንት የሚለውን ሐሳብ ስንማር ይሄንን ነው የምንማረው። አንድ ቁጥር እርስ በርሱ የሆነ ጊዜ ያክል ተባዝቶ የሆነ ቁጥር ይሰጠናል ነው።
ለምሳሌ 2 እርስ በርሱ 4 ጊዜ ሲባዛ 16 ይሰጠናል እንደማለት ነው። ሎጋሪዝምስ ምንድን ነው ካልን ይሄን ደግሞ ወደ ሎጋሪዝም ሲቀይረው ይኸው ኤዘ ፓወር ኦፍ ቢ which is equals to c ወደ ሎጋሪዝም ሲቀይረው ሎጋሪዝም ኦፍ ሲ ቱ ዘ ቤዝ ኤ ብዬ ነው የምቀይረው። ሎጋሪዝም ኦፍ ሲ ቱ ዘ ቤዝ ኤ እኩል ይሆናል ዋት ቢ። ስለዚህ 2 4 ጊዜ እርስ በርሱ ሲባዛ 16 ይሰጠኛል ካልኩ ይህን ጥያቄውን ልገልብጠው። ሎጋሪዝም ማለት ደግሞ ምን ማለት መሰላችሁ? 2 የሚባለው ቁጥር ስንት ጊዜ እርስ በርሱ ቢባዛ ነው 16 የሚሰጠው ብላችሁ ስትጠይቁ ሎጋሪዝም ይባላል እሱ ሀሳብ። ኦኬ ምኑን ነው የሚነግረን ማለት ነው? ቁጥሩ እርስ በርሱ ስንት ጊዜ መባዛት እንዳለበት የሚነግረን ሀሳብ ማለት ነው። ይህን ጥያቄ የሚመልስልን ሎጋሪዝም የምንለው እሱን ሀሳብ ነው። 2ን 4 ጊዜ እርስ በርስ ባባዛው 16 ይሰጠኛል ብለን በኤክስፖነንት ከተረዳን 2 ስንት ጊዜ ቢባዛ ነው እርስ በርሱ ስንት ጊዜ ቢባዛ ነው 16 የሚሰጠኝ የሚለውን ጥያቄ ስጠይቅ ደግሞ ምን ይባላል? እሱ ሎጋሪዝም ይባላል። ሎጋሪዝም። ስለዚህ 2 ዘ ፓወር ኦፍ 4 ኩያን 16 ስትሉ ሌላ ነገር ምን እያላችሁ ነው? ሎጋሪዝም ኦፍ 16 ቱ ዘ ቤዝ 2 which is equals to 4 እያላችሁ ነው። ስለዚህ 2 ስንት ጊዜ እርስ በርሱ ሲባዛ ነው 16 የሚሰጠኝ? 4 ጊዜ። ይኸው ሎጋሪዝም የሚመለስላችሁ እሱን ጥያቄ ነው ማለት ነው። ኦኬ ሶ ዚስ ኢዝ ሎጋሪዝም እና በኤክስፖነንት መካከል ያለው ሪሌሽን ይሄ ነው። ስለዚህ ኤ ዘ ፓወር ኦፍ ቢ which is equals to c ማለት ሎጋሪዝም ኦፍ ሲ እችኛዋን ፕሮዳክቷን እዚህ ጋር ታመጣላችሁ። ቤዙ እዚህም ጋር ቤዝ የሆነ ነው። ሎጋሪዝም ላይ ቤዝ ራሱ ነው የሚሆነው። ኤ ነው የሚሆነው ይሆናል ቢ ይሆናል ማለት ነው። ስለዚህ አንዱን ወደ አንዱ መቀየር ከዚህ በኋላ አይከብዳችሁ ይሄን ሐሳብ ከተረዳችሁ። ምሳሌ ፎር ኤግዛምፕል ምንድነው የሚለን? ኮንቨርት አድርጉ ነው የሚለን። ገልብጡ ነው ኮንቨርት ወይም ቀይሩ ነው ወደማ የተሰጡንን ኤክስፖኔንሻል ኤክስፕሬሽኖች ኤክስፖኔንሻሉን ኢኩዌሽኑን ወደ ሎጋሪዝም ቀይሩ ነው የተባለው። ወደ ሎጋሪዝም ስቴትመንት ይሄ ኤክስፖኔንሻል ስቴትመንት ነው። ኤክስፖኔንሻል ስቴትመንት ነው። ይሄን ወደ ምን ቀይሩ ነው? ወደ ሎጋሪዝሚክ ስቴትመንት ቀይሩ ነው። ወደ ሎጋሪዝሚክ ስቴትመንት ቀይሩ። ኦኬ ወደዚህ ቀይሩ ነው የተባለው። ሁለተኛው ልክ እንደዛው 3 the power of 4 which is equals to 8 ሲም ልክ እንደዛው 4 the power of 1 over 2 which is equals to 2 ሶ ይሄን ለመቀየር አሁን ምንድነው የምታደርጉት? ቅድም ያሳያችሁን ህግ መከተል ነው። ህጋችን ምንድነው የሚለው? a the power of b which is equals to c ነው ከተባልን ወደ ሎጋሪዝም ሲቀየር ሎጋሪዝም ሎግ ታረጉና ሲን እዚህ ጋር ውጤት የሆነችውን እዚህ ጋር ታመጣታላችሁ። ከዛ ቤዛችሁን እዚህ ጋር ቤዝ ታስቀምጣላችሁ። ቢ ደግሞ ወደ ትሄዳለች ማለት ነው። ኤክስፖነንቷ ወደ ሪዛልት ትሄዳለች እዚህ ጋር። ምክንያቱም ሎጋሪዝም ምን እንደሚመለስልን ነግራችኋለሁ። በዚህ መሰረት ነው የምትቀይሩት ማለት ነው። ሶ በዚህ መሰረት ስትሄዱ ምን እንደምታረጉት ይሄኛው ሎጋሪዝም ኦፍ 32 ቱ ዘ ቤዝ ማን ራሱ 2 ቤዙ 2 ስለሆነ እኩል ይሆናል 5። በቃ እንደዚህ አድርገን እንቀይራለን። ይሄኛውንም በተመሳሳይ መልኩ ሎጋሪዝም ኦፍ 8 ኦኬ 3 ዘ ፓወር ኦፍ 4 ይሄ 81 ነው። 81 ቱ ዘ ቤዝ 3 እኩል ይሆናል ዋት 4። እንደዚህ አድርጌ ወደ ሎጋሪዝም መቀየር እችላለሁ። ይሄኛውንም በተመሳሳይ መልኩ ሎጋሪዝም ኦፍ ሪዛልቱ 2 ቱ ዘ ቤዝ 4 which is equals to 1 over 2 ኤክስፖነንቷን ሪዛልት አደርጋታለሁ ማለት ነው። ሶ እንደዚህ ያደረጋችሁ በቀላሉ ከሎጋሪዝም ከኤክስፖኔንሻል ስቴትመንት ወደ ሎጋሪዝም ስቴትመንት መቀየር ትችላላችሁ ማለት ነው። እዚህ ጋር ደግሞ በተቃራኒው አሁን ደግሞ ምንድነው የምታደርጉት? የዚህ ሪስፕሮካል እንሰራለን። አሁንም ሌላ ኤግዛምፕል አሁን የቀየርነው ከየት ወደ የት ነው? ከኤክስፖኔንሻል ኤክስፕሬሽን ወደ ስቴትመንት ወደ ሎጋሪዝሚክ ስቴትመንት ነው። አሁን ደግሞ ከሎጋሪዝም ወደ ኤክስፖኔንሻል ስቴትመንት መቀየር። ለምሳሌ የመጀመሪያው ምን ይላል? ሎጋሪዝም ኦፍ
128 to the base 2 which is equal to 7 በዛው ሎጋሪዝምን ስታነቡ ሎጋሪዝም ኦፍ ኤ ይሄን ስታነቡ እንዴት ነው የምናነባው? ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ ኢዝ ሲ እንደማለት ነው። ኦኬ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ ብለን ነው የምናነበው። ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ which is equal to ሲ እንደማለት ነው። ስለዚህ ይሄንን በደንብ አድርጋችሁ መረዳት ይኖርባችኋል። ቢ ሎጋሪዝም ኦፍ 1/27 to the base 3 which is equal to -3 ወደ ሲ ደግሞ ስንመጣ ሎጋሪዝም ኦፍ ኪዩብ ሩት ኦፍ 10 to the base 10 which is equal to 1/3 ሶ እነኚህን አሁን ምን አድርጉ ነው የተባልነው? ወደ ሎጋሪዝሙ ደግሞ ወደ ምንድነው የምንቀይረው? ወደ ኤክስፖኔንሻል ስቴትመንት እንቀይራለን። ስለዚህ በምንቀይርበት ሰዓት ምንድነው የምናደርገው? ቤዛችን እዚህ ጋር ያለው ነው። ቤዙ አይቀየርም። ያው ቤዙ 2 ነው የዚህ ቤዝ፣ የኤክስፖነንቱም እዚህ ጋር ቤዛችን 3 ነው። ቤዞችን ታስቀምጣላችሁ። እዚህ ጋር ቤዛችን 10 ነው። ከዛ በኋላ ምን እንደምታደርጉት እዚህ ጋር ኢኳል ቱ ተብሎ ያለውን ከኢኳል በኋላ ያለውን ቁጥር የዚህ የቤዙ ኤክስፖነንት አድርጋችሁ ታስቀምጣላችሁ። ማነው እሱ? ከኢኳል ምልክቱ በኋላ ያለውን ታመጣላችሁ፣ እንደ ኤክስፖነንት ታስቀምጣላችሁ። እዚህም ጋር ልክ እንደዛው። ከዛ በኋላ ኢኳል ቱ ታደርጋላችሁ ሁሉም ጋር። ከዛም እዚህ ጋር እንደ ኤክስፖነንት የተቀመጠውን ቁጥር ደግሞ ሪዛልት ታረጉታላችሁ። ኦኬ 128 እዚህ ጋር ማን ነው? እዚህ ጋር የቀረው 1/27 እዚህ ጋር ማን ነው? ኪዩብ ሩት ኦፍ 10 እንደዚህ ያደርጋችሁ እንግዲህ በቀላሉ መቀየር ትችላላችሁ ማለት ነው። በቀላሉ መቀየር ትችላላችሁ። ቀላል ነው። ኦኬ ፕራክቲስ ማድረግ ብቻ ነው ከእናንተ የሚጠበቀው። ሶስተኛው ኤግዛምፕል እዚህ ጋር የምናየው ምንድነው? ቫልዩዋቸውን ደግሞ ኢቫሉዌት አድርጉ ነው የተባልነው። እዚህ ጋር ፋይንድ ዘ ቫልዩ ኦፍ ኢች ኦፍ ዘ ፎሎዊንግ ሎጋሪዝምስ ኢቫሉዌት አድርጉ ነው የተባልነው። እዚህ ጋር ደግሞ ኢቫሉዌትስ እንዴት እናደርጋለን? ሶ ይሄ ለምሳሌ ምንድነው የሚለን? ሎጋሪዝም ኦፍ 64 to the base 2 ነው የሚለው። እሺ አሁን ይሄን ጥያቄን ለመመለስ የሎጋሪዝም ሎዎችን ገና ስላልተማረን አሁን ስለ ኤክስፖነንት ያላችሁን እውቀት ተጠቅመን ነው ማለት ነው እዚህ ጋር የዚህ መልስ የምናውቀው ማለት ነው። ስለዚህ ይሄ ማለት ነው የሆነ የሁለት የሚባል ቁጥር አለ። የሱ ኤክስፖነንት ስንት ሲሆን ነው ስንት የማገኘው ማለት ነው? 64 የማገኘው እንደማለት ነው። 64 የማገኘው እንደማለት ነው። ሶ ቱ ዘ ፓወር ኦፍ ይሄ አይታወቅም። ኩራን 64 ማለት ደግሞ ቱ ዘ ፓወር ኦፍ 6 ነው። ስለዚህ የማይታወቀው ቁጥር ማለት ነው 6 ነው ማለት ነው። 6 ነው። ስለዚህ ቱ ሎጋሪዝም ኦፍ 64 ቱ ዘ ቤዝ 2 ማለት ስንት ይመጣል ማለት ነው? 6 ነው ማለት ነው። ሶ በዚህ በኤክስፖነንት አንደርስታንዲንጋችሁን ተጠቅማችሁ ነው የምትሰሩት ማለት ነው። የኛው ወደ ቢም ስንመጣ ልክ እንደዛው ሎጋሪዝም ኦፍ 1/81 ቱ ዘ ቤዝ 3 ስለዚህ ይሄ ምን ብላችሁ ነው የምትጠይቁት? አሁን የ3 ኤክስፖነንት ስንት ሲሆን ነው የማገኘው ቁጥር ምን ይሆነው 1/81 የሚሆነው እንደማለት ነው። ሶ ይሄ ማለት ደግሞ ማለት ነው 3 ዘ ፓወር ኦፍ እዚህ ጋር የማይታወቅ ኤክስፖነንት አለ የምንፈልገው 1/81 ማለት 81 ዘ ፓወር ኦፍ -1 ማለት ነው። ወይም ደግሞ ይሄኛውን እዚህ ላይ ልጨርስላችሁ 81 ማለት ነው 3 ዘ ፓወር ኦፍ 4 ማለት ነው። ስለዚህ ይሄኛውን ይመጣል 3 ዘ ፓወር ኦፍ 4 ደግሞ 1 ሚሊዮን ሳጠፈው ወደ ላይ ወስደው ይሄን -4 ይመጣል። ያችሁ ስለዚህ ቤዙ አንድ አይነት ሆነ ማለት ነው። ስለዚህ መልሱ ምን ይሆናል ማለት ነው? -4 ይመጣል ማለት ነው። ሶ እንደዚህ ያደረጋችሁ እንግዲህ በቀላሉ ሲምፕሊፋይ ማድረግ ትችላላችሁ፣ ወይም ደግሞ ኢቫሉዌት ማድረግ ትችላላችሁ ማለት ነው። ኢቫሉዌት ማድረግ ትችላላችሁ። ሶ ዚስ ኦል አባውት። ሌላኛው እንግዲህ በሚቀጥለው ስለ ፕሮፐርቲስ ኦፍ ሎጋሪዝም በሚቀጥለው ቪዲዮአችን እንመለከታለን። ቴንክ ዩ ቬሪ ማች